ሰላም ጤና ይስጥልኝ። የኦሮሞ ዩናይትድ ቲዩብ ተከታታዮች እንደምን አደራችሁም። ዛሬ ተወዳጁ የእንግሊዝ ፕሪሚየር ሊግ ሲመለስ ተጠባቂ ጨዋታዎች ይደረጋሉ። እነማን ከማን ጋር ይገናኛሉ የሚለውን የምነግራችሁ ነገር አለ። የቀድሞው የፖርቹጋል ብሔራዊ ቡድን አሰልጣኝ ፈርናንዶ ሳንቶስ ከክርስቲያኖ ሮናልዶ ጋር የተያዘ ነገር ተናግሯል። ምን አለ የሚለውን ሰማላችሁ። ዲን ሁይሰን በሪያል ማድሪድ ቤት ጉዳት ገጥሞታል። ስለዚህም የምነግራችሁ ነገር አለ። ኤቨርተን አዲስ ፈተና ነው ሲሉ ማይክል ካሪክ ከኤቨርተን ጨዋታ በፊት አስተያየታቸውን ሰጥተዋል። ማይክል አርቴታ ደጋፊዎች ውደዱን ሲሉ ጠይቀዋል። ስለምን እንዲህ ያሉ የሚለውን ነግራችኋለን። ፔፕ ጋርዲዮላም ጥሩ ደሞዝ የሚገባው ለተጫዋቾች ሳይሆን ለሐኪሞችና ለመምህራኖች ነው ሲሉ አስተያየታቸውን ሰጥተዋል። የአርሰናሉ ተጫዋች ለነገው ለቶትናም ጨዋታ ሊመለስ እንደሚችል እየተነገረ ይገኛል። የትኛው ተጫዋች ነው የሚለውን እነግራችኋለን። በነገው የሰሜን ለንደን ደርቢ የቀድሞው የቶትናም ተጫዋች በክብር እንግድነት ይገኛል ተብሏል። ማን ነው? ይህንንም የምትሰሙ ይሆናል። በማንቸስተር ሲቲ በኩል ሳቪኒዮ ወደ ሜዳ እንደሚመለስ ይጠበቃል። ቪንሰንት ካምፓኒ ዛሬ ጨዋታ ይኖረዋል። ከጨዋታ በፊት ጆዜ ሞሪኖ ትልቅ ስህተት ሰርተዋል ሲል ስለ ሰሞኑ የቪኒ ጉዳይ ተናግሯል። ፊፋ እና ዩኤፋ በጦር ወንጀል የተከሰሱበት ክስተት አለ። ስለዚህም የምንነግራችሁ ነገር አለ። ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ አድርጉና አበረታቱን እንላለን። እንግዲህ በቅድሚያ ዛሬ ስለሚደረጉ የእንግሊዝ ፕሪሚየር ሊግ ጨዋታዎችን ለመጠቆም ያክል ዛሬ በእንግሊዝ ፕሪሚየር ሊግ በሶስተኛ ደረጃ ላይ የሚገኘው አስቶን ቪላ ከሊድስ ጋር ምሽት 12 ሰዓት ላይ ይጫወታል። ብሬንትፎርድ ከብራይተን፣ ቼልሲም ከበርንሌ ጨዋታውን ያደርጋል። ምሽት 2 ሰዓት ተኩል ዌስትሃም ዩናይትድ በለንደን በርንማውዝን ያስተናግዳል። ምሽት 5 ሰዓት ላይ ተጠባቂው ጨዋታ በማንቸስተር ሲቲ እና በኒውካስል ዩናይትድ መካከል ይደረጋል። ምናልባት ይህ ጨዋታ ለአርሰናል ሌላ ፈተና የሚሆንበት እድል እንዳለው ከወዲሁ እየተገመተ ይገኛል። ሌላ የኒውካስል ዩናይትድ ምናልባት ማንቸስተር ሲቲን ባለፈው አሸንፏል። ዛሬም ካሸነፈ ሌላ ታሪክ የሚጽፍበት እድል እየተገመተ ይገኛል። ከወዲሁ ማን ያሸንፋል የሚለው በጉጉት ይጠበቃል። በስፔን ላ ሊጋ ሪያል ሶሲዳድ ከኦቬዶ፣ ሪያል ቤቲስ ከሪዮ ቫይካኖ፣ ኦሳሱና ከሪያል ማድሪድ፣ አትሌቲኮ ዲ ማድሪድ ከኢስፓኞል የሚያደርጉት ጨዋታ በጉጉት ይጠበቃል። ኦሳሱና ከሪያል ማድሪድ ምሽት 2 ሰዓት ተኩል የሚያደርጉት ጨዋታ ምናልባት ሪያል ማድሪድ መሪነቱን በ5 ነጥብ ልዩነት የሚያሰፋበት እንደሚሆን ይጠበቃል። በጀርመን ቡንደስሊጋ ባየር ሙኒክ ከአይንትራ ፍራንክፈርት፣ ኤፍሲ ኮልን ከሆፈንሄም፣ ዩኒየን በርሊን ከባየር ሊቨርኩሰን፣ ወልፍስበርግ ከኦግስበርግ፣ አርቢ ሌፕዚግ ከቦሩሲያ ዶርትሙንድ ተጠባቂ ጨዋታ ምሽት 2 ሰዓት ተኩል ይደረጋል። የአርቢ ሌፕዚግ እና ዶርትሙንድ ጨዋታ የዛሬው በጀርመን ቡንደስሊጋ ተጠባቂው ጨዋታ ነው። በፍራንስ ሊግ ሌንስ ከሞናኮ፣ ቱሉዝ ከፓሪስ ኤፍሲ፣ ፒኤስጂ ከሜንስ የሚያደርጉት ሌላኛው ተጠባቂ መርሃ ግብር ነው። እንግዲህ በእያንዳንዱ ሊግ ተጠባቂ ጨዋታዎች ይደረጋሉ። ኢንተርም ይጫወታል ዛሬ። ምናልባት ካሸነፈ መሪነቱን በ10 ነጥብ የሚያሰፋበት እድል እንዳለ ከወዲሁ እየተገመተ ይገኛል። ኢንተር ሚላን ዘንድሮ በሰፊ የጎል ልዩነት እየመራ ይገኛል። ዛሬስ ምን ያስመለክታል የሚለው በጉጉት ይጠበቃል። እንግዲህ የቀድሞ የፖርቹጋል ብሔራዊ ቡድን አሰልጣኝ ፈርናንዶ ሳንቶስ ከዓመታት በፊት ክርስቲያኖ ሮናልዶን ተጠባባቂ ስላደረጉበት አጋጣሚ ተናግረዋል። አሰልጣኝ በኳታር ዓለም ዋንጫ ወቅት ክርስቲያኖ ሮናልዶን ተጠባባቂ ማድረጋቸው ሲያስተቻቸው እንደነበር ይታወሳል። ስለ ክስተቱ ያስታወሱት አሰልጣኝ ፈርናንዶ ሳንቶስ ውሳኔው የጋር እና ስትራቴጂካዊ ነበር ሲሉ ተናግረዋል። ሮናልዶ አማክሬዋለሁ ያሉት አሰልጣኙ እሱ ባይስማማም እንኳን ውሳኔውን በአክብሮት ተቀብሏል ሲሉ ተናግረዋል። ስለ ስንብታቸው የተጠየቁት አሰልጣኙ በብሔራዊ ቡድን ጋር
የተለያዩበት በስምምነት ነው፣ በታክቲካል ውሳኔዎች ጋር የተያያዘ አይደለም ሲሉ ተናግረዋል። በወቅቱ ክርስቲያኖ ሮናልዶ እኚህ አሰልጣኝ ካልተሰናበቱ ለብሔራዊ ቡድን አልሰለፍም ብሏል ሲባል ተሰምቶ ነበር። አክለውም ሮናልዶ የተለየና ተምሳሌት የሆነ ተጫዋች ነው፣ ሁልጊዜም እንደምለው እሱ የዓለም ምርጡ ተጫዋች ነው ሲሉ ለክርስቲያኖ ሮናልዶ ያላቸውን አድናቆት ተናግረዋል። የሪያል ማድሪድ የመሃል ሜዳ ተከላካይ ዲን ሁይሰን የጡንቻ ጉዳት እንዳጋጠመው ክለቡ በይፋ አስታውቋል። ይህንንም ተከትሎ ዲን ሁይሰን በጉዳት ምክንያት ከ5 እስከ 7 ቀናት ከሜዳ እንደሚርቅ ተገልጿል። ዲን ሁይሰን ሪያል ማድሪድ ዛሬ ከኦሳሱና የሚያደርገው ጨዋታ ያመልጠዋል። ተጫዋቹ ሪያል ማድሪድ ከቤኔፊካ የሚያደርገው ሻምፒዮንስ ሊግ የጥሎ ማለፍ የመልሱን ጨዋታ ሊያደርግ እንደሚችል እየተነገረ ይገኛል። የማንቸስተር ዩናይትዱ ዋና አሰልጣኝ ማይክል ካሪክ የኤቨርተን ጨዋታ አስቸጋሪ እንደሚሆን ገልጸዋል። ዴቪድ ሞየስ ጥሩ አሰልጣኝ ነው፣ ከሱ ቡድን ጋር መጫወት ሁልጊዜም አስቸጋሪ ነው ሲል አሰልጣኝ ማይክል ካሪክ ከጨዋታ በፊት ተናግሯል። አክለው ለኛ አዲስ ፈተና ነው፣ በጉጉት የምንጠብቀው ጨዋታ ነው ሲሉ ተናግረዋል። ማሻሻል ያለብን ነገሮች አሉ፣ ነገር ግን ጥሩ አስተሳሰብና ጥሩ መሰረት አለን፣ ቡድኑ በዛ ላይ እየገነባ እንገኛለን ሲሉ ተናግረዋል። ሜሰን ማውንት ወደ ሜዳ ለመመለስ መቃረቡን የገለጹ ማይክል ካሪክ ዴሊት ግን ከእሱ ትንሽ ይዘገያል ሲሉ ስለ ተጫዋቾች ጉዳት ተናግረዋል። የአርሰናሉ ዋና አሰልጣኝ ማይክል አርቴታ ደጋፊዎች በአስቸጋሪ ወቅት ከጎናቸው እንዲቆሙ ጥሪ አቅርበዋል። ፕሪሚየር ሊጉ መሪ አርሰናል ያለፉት 2 የሊግ ጨዋታዎችን በአቻ ውጤት ማጠናቀቁ ይታወቃል። በዚህም ምክንያት አርሰናል ካለፉት 7 የፕሪሚየር ሊግ ጨዋታዎች ያሸነፈው 2 ብቻ ሆኗል። አሰልጣኝ ማይክል አርቴታ ዛሬ ትላንት በሰጡት አስተያየት ደጋፊዎች በአስቸጋሪ ጊዜም ቢሆን ውደዱኝ ሲሉ ጠይቀዋል። እኔም ተጫዋች ነበርኩ ያሉት ማይክል አርቴታ ሳሸንፍ ብቻ ሳይሆን አቻ ስወጣም ስንሸነፍም ውደዱኝ ሲሉ ጥሪ አቅርበዋል። አክለውም ሳሸንፍ መውደድማ በጣም ቀላሉ ነገር ነው ሲሉ አስተያየታቸውን ሰጥተዋል። በሌላ በኩል ስፔናዊ አሰልጣኝ ፔፕ ጋርዲዮላ ሐኪሞችና መምህራኖች ለማህበረሰቡ በጣም አስፈላጊ መሆናቸውን ተናግረዋል። ፔፕ ጋርዲዮላ ሲናገሩ ዶክተሮችና መምህራን በማህበረሰቡ ውስጥ በጣም አስፈላጊ ናቸው ሲሉ ተደምጠዋል። ሐኪሞችና መምህራን በማህበረሰቡ ውስጥ ከፍተኛ ተከፋይ ሊሆኑ ይገባል ሲሉ አሰልጣኝ ፔፕ ጋርዲዮላ ሀሳባቸውን ተናግረዋል። አክለውም ለተጫዋቾችና ለእግር ኳስ አሰልጣኞች ሳይሆን ለእነሱ ትልቅ ክፍያ ይገባቸዋል፣ ማህበረሰቡን የተሻለ የሚያደርጉት እነሱ ናቸው ሲሉ ለሁለቱ አካላት ድጋፋቸውን አሳይተዋል። እንግዲህ ማይክል አርቴታ በውልቨርስ ነጥብ መጣላቸው እንዳስከፋቸው ተናግረዋል። ድሉን ልንሰጣቸው ፈልገን ነበር ግን አልቻልንም ሲሉ ማይክል አርቴታ ለደጋፊዎች ያላቸውን ክብር ተናግረዋል። የመድፈኞቹ አሰልጣኝ ማይክል አርቴታ በመጨረሻ ጨዋታ ማሸነፍ ቢሳነንም ደጋፊው ልዩ ነበር ሲሉ አድንቀዋል። በጨዋታው ጥሩ አቋም ላይ አልነበርንም ያሉት አሰልጣኝ ማይክል አርቴታ ለመበቀል በጣም ከባድ ነው ብለዋል። አስደንጋጭ ነበር፣ ነገር ግን ደጋፊው ልዩ ነበር ሲሉ ማይክል አርቴታ በመልእክታቸው ደጋፊውን አመስግነዋል። አክለውም ድሉን ልንሰጣቸው ፈልገን ነበር ግን አልቻልንም፣ ህይወት ይቀጥላል ሲሉ ገልጸውታል። ስለ ደርቢው ያነሱት አሰልጣኙ ለተፈጠረው ነገር ምላሽ መስጠት አለብን፣ ማድረግ የምንችለውን ቀጥሎ የሚሆነው ነገር ላይ ማተኮር ብቻ ነው ሲሉ ተናግረዋል። እንግዲህ በእሁዱ የቶተናም ጨዋታ ማርቲን ኦዲጋርድ እና ካይ ሃቨርትዝ ሊመለሱ እንደሚችሉ አሰልጣኙ አክለው ተናግረዋል። እስከ ነገ መጠበቅ አለብን፣ ነገር ግን ለጨዋታው ዝግጁ የሚሆኑበት ጥሩ እድል አለ ሲሉ አሰልጣኝ ማይክል አርቴታ ስለ ካይ ሃቨርትዝ እና ኦዲጋርድ ተናግረዋል። በሌላ በኩል ትሮሳርድ ጥሩ እየሰራ መሆኑን ያስረዱት አሰልጣኙ ለጨዋታው ዝግጁ ይሆናል ብለዋል። ማይክል አርቴታ አያይዘውም በቡድኑ ውስጥ አዲስ ጉዳት እንደሌለ ተናግረዋል። እንግዲህ ሰሜን ለንደን ደርቢ እሁድ ምሽት 1 ሰዓት ተኩል ሲደረግ የቀድሞ እንግሊዛዊው የቶተናም ተጫዋች ዴሊ አሊ በሰሜን ለንደን ደርቢ ጨዋታ በክብር እንግድነት እንደሚገኝ ተገልጿል። ዴሊ አሊ በጨዋታው ቶተናም ሆትስፐር ስታዲየም በመገኘት ከአርሰናል ጋር የሚደረገውን ጨዋታ ይመለከታል ተብሎ ይጠበቃል። ዴሊ አሊ ለቶተናም 269 ጨዋታዎችን ሲያደርግ 67 ጎሎችን ማስቆጠሩ
ይታወሳል። እንግዲህ ዴሊ አሊ ጨዋታውን በስታዲየም ተገኝቶ ይመለከታል ተብሎ ይጠበቃል። ዛሬ ጨዋታ ያለበት ፔፕ ጋርዲዮላ ስለ ዋንጫ ፉክክሩ ግድ የለኝም ሲል አስተያየቱን ሰጥቷል። የማንቸስተር ሲቲ ዋና አሰልጣኝ ፔፕ ጋርዲዮላ ለፕሪሚየር ሊጉ ዋንጫ ፉክክር ግድ የለኝም ሲል ተሰምቷል። በዋንጫ ፉክክሩ ዙሪያ ከተጫዋቾቹ ጋር ለሰከንድ አልተነጋገርንም የሚለው ፔፕ ጋርዲዮላ ዛሬም ሆነ ትላንት ወሬያችን ኒውካስል ብቻ ነው ሲሉ ተናግረዋል። ስለ ሊጉ ፉክክር ግድ የለኝም ሲሉ የሚናገሩት አሰልጣኙ ገና 12 ጨዋታዎች ይቀራሉ፣ ረጅም ነው፣ ገና ብዙ ነገር ሊፈጠር ይችላል ሲሉ የዋንጫ ፉክክሩ ገና እንደሆነ ተናግረዋል። አያይዘውም ሳቪኒዮ በኒውካስል ዩናይትድ ጨዋታ ወደ ሜዳ እንደሚመለስ አሰልጣኝ ፔፕ ጋርዲዮላ አስታውቀዋል። ተጨማሪም ኤርሊንግ ሃላንድ ለጨዋታው ዝግጁ መሆኑን ገልጸዋል። በሌላ በኩል ጀርሚ ዶኩ ከጨዋታ ውጪ መሆኑን አሰልጣኙ ተናግረዋል። 70% የማንቸስተር ሲቲ ተጫዋች አዲስ ናቸው። በፕሪሚየር ሊግ ዋንጫ ፉክክር የመሆን ልምድ የላቸውም ሲሉ አሰልጣኙ ማስተባበል ችለዋል። የዋንጫ ፉክክሩን የባየር ሙኒኩ አሰልጣኝ ቪንሰንት ካምፓኒ አሰልጣኝ ጆዜ ሞሪኖ ቪኒሲየስ ጁኒየር ላይ ያደረጉት ነገር በጣም ስህተት ነው ሲሉ ተችተዋል። ሪያል ማድሪድ ከቤኔፊካ ያደረገውን ጨዋታ መመልከታቸውን የገለጹት ቪንሰንት ካምፓኒ ለእኔ የከፋው ነገር ቀጥሎ የተፈጠረው ነገር ነበር ሲሉ ተናግረዋል። ሞሪኖ ስህተት ሰርተዋል ያለው ካምፓኒ ቪኒሲየስ ያደረገውን ነገር ለማሳጣት ወደ እሱ መሄድ የደስታ አገላለጽ ጠቅሰው ባህሪውን ተችተዋል። ይሄ ልክ አይደለም ሲል ተናግሯል። ከዛ አልፈው ቤኔፊካ ዘረኛ አይደለም፣ ምክንያቱም ትልቁ ተጫዋች እሱ ፒዮ ጥቁር ነው ሲሉ መጥቀሳቸው ትክክል አይደለም ብለዋል። በ1960ዎቹ ጥቁር ተጫዋቾች ምን እንዳሳለፉ ሞሪኖ ያውቁ ይሆን ሲል ጠይቃል። ቪንሰንት ካምፓኒ ሲል የጠይቀው ካምፓኒ እሱ ፒዮ በሜዳ ውጪ ምን እንዳሳለፈ አያውቅም በማለት የሞሪኖን አስተያየት ተችተዋል። አክሎም ስለ ሞሪኖ ሁሉም ምርጥ ሰው መሆኑን ነው የሚነግረኝ፣ ለክለቡ መከላከሉን እረዳለሁ፣ ነገር ግን ስህተት ሰርቷል፣ እንደማይደገምም ተስፋ አደርጋለሁ ሲል ቪንሰንት ካምፓኒ የጆዜ ሞሪኖን የቤኔፊካ ከሪያል ማድሪድ ያደረጉትና የቬኒ ላይ የደረሰውን ዘረኝነት ማጣጣሉን ቪንሰንት ካምፓኒ ተችተዋል። የፊፋ ፕሬዝዳንት ጂያኒ ኢንፋንቲኖ የዩኤፋ ፕሬዝዳንት አሌክሳንደር ሴፈሪን በጦር ወንጀል መከሰሳቸው ተገልጿል። ሁለቱ ፕሬዝዳንቶች የተከሰሱት ፍልስጤም ውስጥ የጦር ወንጀልና ሰብአዊ ወንጀል እንዲፈጸም ተባብረዋል በሚል መሆኑ ተነግሯል። የክስ አቤቱታቸው ለዓለም አቀፍ የወንጀለኞች ፍርድ ቤት መቅረቡ ዘ አትሌቲክ አስነብበዋል። አቤቱታ ያቀረበችው የፍልስጤም እግር ኳስ ተጫዋቾች ክለቦች እና በፍልስጤም የሚገኙ የሰብአዊ መብት ተቋማት መካተታቸው ተነግረዋል። ውድ የቻናላችን ተከታታዮች ለዛሬ የያዝንላችሁ አጫጭር ዜናዎች ይህን ይመስላሉ። እንግዲህ በእንግሊዝ ፕሪሚየር ሊግ ዛሬ የሚደረገውን ጨዋታ በተለይ አስቶን ቪላ ከሊድስ፣ በቼልሲ ከባርንሌይ፣ ኒውካስል ዩናይትድ ከማንቸስተር ሲቲ የሚያደርጉትን ጨዋታ ማን ያሸንፋል? ግምታችሁን በኮመንት ሴክሽን ልታጋሩን ትችላላችሁ። በተለይ የነገው የሰሜን ለንደን ደርቢን ማን ያሸንፋል የሚለውን ግምት ከወዲሁ ማስቀመጥ ይቻላል። ቻናላችን ሰብስክራይብ፣ ቪዲዮአችንን ላይክ በማድረግ እንድታበረታቱን በአክብሮት እንጋብዛለን። ለሚወዱትና ለሚደግፉት ክለብ ሁሉ በዚህ ሳምንት መልካም እድል እየተመኘው ተሰናበትኳችሁ። መልካም ቀን